እኮ ወይኔ ጉዴ እኔ ምን ማለት እችላለሁ ቆይ ድጋሚ ተመለስን አታውቅም ድጋሚ ተመለስን አታውቅም ምን ያለው ነገር አለ ድጋሚ መለክልኩልኛል ማሂ እባክሽ ማሂ ግን አላጠፋችም የኔ ነው ጥፋቱ ምን ሆነ ነው ሻውን ቆይ እንደዚህ የምትሆነው አልገባኝም ድጋሚ እንድጣላ ነው አሁን የጠራሽ አሁን ያለበት ሁኔታ እያወቅሽ አንቺ ለምን ደስ ታረጋለሽ ተረጋጋ ይኸውልህ እንደዛ አይደለም ሮቢ እሺ እዛው አውራኝ ተወራኛ ተረዳኝ ግን አሁን በቃ ስለደከመኝ ጓደኛዬ ስለሌለ ለዛ ነው የመጣችሁ ጀመር ይኸውልህ አይሳት ነገር አልነበረም ጀመር አንተ ለሰው ክብር የሌለ ሰው ራሱ ነው የምንሆነው በዚህ ሰዓት ያለውበት ጭንቀት ታውቂያለሽ ምግብ መበላበት ጊዜ እንኳን የለም አይደል ሰላም ውድ ተመልካቾቻችን እንዴት ናችሁ እኛ እግዚአብሔር ይመስገን አለን መተናል ያው ምንድነው የምንለው ናፍቃችሁናል ናፍቃችሁናል በእርግጥ መናፈቅ ናፍቃችሁናል ግን ያለንበት ሁኔታ ታውቃላችሁ ያስባለው በዚህ ጋር የኔ ሮቤል ጉዳይ አለ ከምንም በላይ ደግሞ ከኛ በላይ ደግሞ የወንድማችን በጣም የምንወደው ወንድማችን የዮኒ ጉዳይ አለና ግራ ያጋባል በዚህ ላይ ደግሞ የኔና የሮቢ የሁላችንም ወንድም የሆነ የዮኒ ጉዳይ አለና ግራ ገብቶናል ማለት አላቅም ኮሜንታችሁን እያነበብኩ ነበር ሐሳባችሁን እያነበብን ነበርና አላቅም እንደዚህ በጣም የሚገርም ፍቅር ነው ያላችሁና ደስ ይላል እግዚአብሔርን ለኛ ያላችሁ ነገር ለሱ ያላችሁ ፍቅር አክብሮት ኢቭን በቃ እኛን ለመተባበር ያላችሁ ዝግጁነት ራሱ በጣም ይለያልና እናመሰግናለን ነው የምንለውና ዛሬ አሁን የመጣ ነው ያለውን ነገር ለማስረዳት ነው በዛውም ስለ ዮኒዬ እናወራለን ዋናው ነገር ደግሞ ሮቢንና ዳጊ እናስታርቃቸዋለንና ለዛ ነው የመጣነው እስቲ ዳጊ ሰላም ብላቸው ሃይ ውድ የዩቲዩብ ተከታታዮቻችን እንደምን አላችሁ እኛ በጣም ደህና ነን እንግዲህ ዛሬ የመጣ ነው በዮናስ ጉዳይና እኔና ሮቢ ትንሽ ተጋጭተንበት በነበረው ጉዳይ ልንነጋገር ነው እስቲ ይመስለኛል ማሂ ሮቢን እዚህ ጠርቷለች ይመጣል መሰለኝ እና እስቲ እናወራበታለን ያው ሮቢ ትንሽ ከሱ ጋር እንዳለው አያውቅም ማለት ዳጊ እንደመጣ አያውቅም የነሱ ነገር አልተፈታም ግን ሮቢ ያው ያጎቴ ልጅ መሆኑን አረጋግጧል ትንሽ ካጎቴ ጋር አውርተው ነበር የወንድሙ ልጅ እንደሆነ ነግሮታል አውርተዋል ምናምን ግን ባለፈው ትንሽ ጥሎት ስለሄደ ምናምን ንቀት የመሰለው ይመስለኛል ሮቤል ትንሽ ተናዷልና እነሱን እንዲግባቡ ነው ዋናው ነጥብ እነሱ እንዲግባቡና የዮኒን ነገር ተሰባስበን አውርተንበት በደንብ አውርተን መፍትሄ ለመፍጠር ነውና ልክ ነች ማለት ባለፈው ትንሽ ስሜታዊ ሆኜ ሮቤልን አመነጫጭቄው ሄጄ ነበርና አሁን ደግሞ ነገሮችን በተረጋጋ ስሜትና መንፈስ ሆኜ ሳስበው ትክክል እንዳልሆንኩኝ ስላወቅኩኝ ሮቤልም ያለውን ነገር እውነታውን በደንብ አስረግጦ እንዲያውቅ ስለፈለኩኝ ያው እንድንነጋገር እዚህ መጣናል እስቲ ማሂ እንግዲህ የሚፈጠረውን አብረን እናያለን እና እስቲ ትንሽ እናወራ ስለ ዮኒ እዚህ እንደሌለ ያለበትን ያጋጠመውን ችግር ሲሰማ እስቲ ምን ተሰማክ ማለት ዮኒ ታውቃለህ አይደለ ከኛ በፊት እንደኛ ነው እንደናንተ ነው ይከታተላል ምናምን አወራዋለሁ ነግረዋለሁና እንግዲህ ልክ ነሽ ማሂ ዮኒ ያለበት ጉዳይ በጣም አሳሳቢና አሳዛኝ ሁኔታ ላይ ነው ያለው ስለሱ ጉዳይ ደግሞ አንዳንድ ነገሮችን ተወያይተን መፍትሄ መስጠት ያለብን ይመስለኛል ያው እነዛን ነገሮች ለማድረግ ደግሞ መጀመሪያ የሚቀድመው እዚህ ጋር ያለው የሮቤል የኔ ጉዳይና ማሂ አንቺ ጉዳይ ነው እሱን ካስተካከልን በኋላ ደግሞ ለዮኒ ጉዳይ የሆነ መፍትሄ እናስተካክላለን ወይ እናመቻቻለን ማለት ነው ይመስለኛል ዮኒ በጣም አስቸጋሪ ሁኔታ ላይ ነው ያለበትን ሁኔታ አብረን ሆነን ባናይም ያው ከምንሰማው ነገር አንፃር ከባድ ጊዜ እያሳለፈ እንደሆነ ተረድተናል እስቲ ቻልነውን ለማድረግ እኛም እየሞከርን ያለን ይሄ ማለት ቁጭ ብለናል ማለት አይደለም ማለት ሁለቱን እናስታርቃለን ይሄን ጉዳይ እናወራጋለን ምናምን ስንል ስለ ዮኒ ያሰብን አይደለም ወይም ይሄን ነገር ያስቀደምን ነው ቁጭ ብለናል ማለት አይደለም በቻልነው አቅም
መፍትሄ ለመፍጠር እየሞከርን ነው ነገሮችን ማለት እየወሰንን እርምጃ እየወሰድን ነው ነገሮችን እንትን ለማለት ነው እሱን ለመርዳት እየፈጣጠንን ነው በቻልነው አቅም ግን እንደዛም ሆኖ እነሱም ደግሞ አንድ ላይ እንዲያወሩ እንዲታረቁ በሚለው ሐሳቤ ነውና ማን ያውቃል ያው ትንሽ ከመሆን በስተን መፍትሄ ብንፈጥር አሪፍ ነው ሰላም መፍጠር ደግሞ እኛ ሰላም ሳናገኝ ሌላ ሰው ሰላም እንሰጣለን ማለት አይደለም ስለዚህ ዮኒዬም አላውቅም ያለበት ሁኔታ በጣም ከባድ እንደሆነ እናውቃለን ማለት ሀገሩም ሰላም እንዳልሆነ እየሰማን ነው ኢቭን በቃ ማለት አላውቅም እኔ እግዚአብሔርን እኔ ምንም አላውቅም ዮኒ እንዴት እኔ አላውቅም ጥሎን እንደዚህ አይነት ውሳኔ ይወስናል ብዬ አላስብም ነበር እኔ እንጃ ትንሽ ጊዜ ስንራራቅ ሁለት ደቂቃ እንትን መስሎኝ ነበር የተራራቅነው ትንሽ ጋፕ ፈልጎ ወይ ደግሞ ራሱን መረጋጋት ስለፈለገ ምናምን ነበር የሚመስለኝ ምክንያቱም በጣም ተጎድቶ ነበር በዛ ነገር ማለት ነው ግን የዚህን ያህል በቃ አርቆ ይሄዳል ወይም እንደዚህ ጨክናል ብዬ አላሰብኩም ግን ያው እግዚአብሔር አሁን የሚፈጠረው ነገር አይታወቅም በቃ ተፈጠረ አሁን ማድረግ ያለብን ዮኒን ወደ ራሳችን መመለስ ነው ገባክ ምንም ሳይሆን እንደዚሁ እንዲመጣ ነው የምፈልገው የምር በጣም ነው የምንወድክ ዮኒ ከምነግርህ በላይ በጣም ነው የምወድክ በጣም ነው የምንወድክ ያላቀም ምን ልበል በቃ አንተ ለኛ ትልቅ ነገራችን ነው ወንድማችን ብዙ በቃ ልክ ከወንድም በላይ ነክ ማለት ወንድምክ እንደዚህ ሆነ ብላ አንዳንዴ ቀርበ ማያረግልህ ወይ ማታወራው ወሬዎች አሉ አይደለ እሱ ከዛ በላይ ነው ለኛና አላቅም በጣም ነው የምንወድህ እግዚአብሔር ይረዳናል እናገኛለን ትመጣለህ ከኛ ማከል ሊቆጭ ብለን እንደ ድሮ እንሳሳቃለን እንደ ድሮ እንተቃቀፋለን ይሄ ጊዜ ያልፋል ዮኒዬ አላቅም ብቻ በርተተ ትንሽ ቀን ትንሽ ጊዜ ብቻ ታገሰን እሱ ነው ምልክ አይመስልም አው ማሂዬ ልክ ነሽ አው ዮኒ ያው የሆነ እኛም ጋር ያለው ነገሮች ትንሽ በቃ ለመቻች ስላሉልን ነው እንጂ አንተን ጉዳይ ችላ ብለን አይደለም የሆነ እየሞከርን ነው በቻልነው አቅም ብዙ ነገሮችን ለማስተካከል እየጣርን ነው ፈጣሪም ከኛ ጋር ነው አንተም ባለህበት እስከዛ የቻልከውን አድርግ ፈጣሪ ካንተ ጋር ይሆናል ዮኒ ማለት ሪችም ያለችበት ሁኔታ በጣም ከባድ ነው እኔ እግዚአብሔርን ኢቭን ምግብ እየበላችልን አይደለም ትክክለኛው ማለት በጣም ከባድ ሁኔታ ውስጥ ያለችው በቃ ግራም ያጋባው ሁኔታ አለ አይደል እኔ ደና አይደለችም ሪችና ሲጀምር ደና ልትሆን አትችልም እንኳን እሷኛም ከብዶናል አላቅም እግዚአብሔር በሚያውቀው ግን ብቻ አላቅም እስቲ ፈጣሪ ይረዳናል ብዬ አስባለሁ ነገሮችን እንፈታቸዋለን ብዬ አስባለሁ እስቲ አሁን ሮቢ ጋር ደውዬለታለሁ ሮቢን እንጠብቀው እና መቶ እናወራለን እናንተ በቃ ግዴታ መታረቅ አለባችሁ እንደዚህ ድጋሚ ጸብ እንደማትፈጥሩ ታውቃለህ ችግር የለውም አንተ ሲጀመር እንትን ብለሃል ደንጎቴም ነግሮታል ያለውን ነገር ያው ባለፈው ጥለው ስለሄድክ ነው ደግሞ ሮቢ እንትን ነው ዝም ብሎ ነው እንጂ ማለት ዝም ብሎ ገንፈል ይላል እንጂ ውስጡ ባዶ ነውና ምንም ነገር የለምና እንዳትቀየሙ አንተም እኔ ራሱ እንደዛ ጮኬበት ታውቃለህ መጥቶ ነው ድጋሚ አይደለም እኮ ምናምን ብሎ ይቅርታ ያለው እኔም በሰዓቱ ትንሽ አግሬሲቭ ሆኜ ነበር ያለውንም ሁኔታ ምናምን በስትክክል ስላልተረዳሁት ነው ማሂ አንቺ ብዙም አትጫናነቂ እኔ አሁን ሲመጣ ያለውን ነገር በደንብ መሬት አስረግጬ ነግሯለሁ የሚረዳኝ ይመስለኛል ደግሞ ተረድቶኛልም ያው እስካሁን ስለዚህ ምንም ነገር አይፈጠርም ከዚህ በኋላ እርቅ ነው የምናደርገው ማለት ነው እሺ ስለዚህ ከዚህ በኋላ ምን ጫነቀው ዋናው ጉዳያችን ዮኒና ዮኒ ብቻ ነው እንግዲህ ቤተሰቦቻችን ሮቢን እንጠብቀው እናንተ ደግሞ እስከዛ የተከታተላችሁን ሰብስክራይብ ያደርጋችሁ ሰብስክራይብ ያደርጋችሁ ላይክ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን ምክንያቱም የእናንተ ኮሜንት ለኛ ማበረታቻ ነው ማለት ሐሳባችሁን ጽፉልን ራሱ ይሆን አለው ማለት ራሱ ትልቅ ነገር ነው እንደዚህ በቀላሉ አይገኝምና እንግዲህ እየተከታተላችሁ እንጠብቀው እሺ እንግዲህ ውድ ቤተሰቦቻችን ሮቤልም እየመጣ ነው እንግዲህ ባለፈው በተጋጨንበት ጉዳይ ዙሪያ አሁን እኔ ይቅርታ ጠይቄው ስላለው ነገር በደንብ አስረድቼው ወደ መፍትሄ እንድንሄድ ነው ያሰብነው ስለዚህ እስቲ ሮቤል ይምጣና ማለት እንትን ሊነጫነጭ ምናምን ይችላል ማለት ጭንቀት ላይ ስላለ እባክህ ተረዳው እሺ ችግር የለም ያው አባት
ጎደለች ሰላም ነው ሰላም ብላችሁት እላችኋለሁ። ግን ለምን አይደግምሽ ነው አሁን በዛሬ ቀን በዚህ ሁኔታ ጭራሽ አባት ይሄ ጉዳይ እኮ አንደኛ ነገር ዋናው ነገር ምን መሰለክ አንተና ዳጊ ያላችሁን ችግር እንድፈቱት በዋናው ነገር ግን ዋናው ከምንም በላይ ወሳኙ ነገር ምንድነው የኛ ጉዳይ ብቻ አይደለም ቤተሰቦቻችንም በጣም ተጨንቀዋል ስለዚህ ስለዮኒ አንድ ላይ ነው መወያየት ያለብን ብዬ ነው አይደል ከኛ አንደኛ ናቸው እነሱ ማለት ሰላም ቤተሰቦች እንዴት ናችሁ አሞዳችሁ ማከብራችሁ ቤተሰቦች ሰላም ናችሁ እኔ ያለው እግዚአብሔር ይመስገን ልበል ያው ባለፈው በሰማችሁት ነገር እንደተደናገጣችሁ አውቃለሁ ያ ነገር ደግሞ ለማስተካከል እየሞከርኩ ነው ያለሁት ሁላችንም ትንሽ ተረብሸናል ዮናስ ባደረገው ነገር ትንሽ አይደለም በቃ ልክ አይደለም ያለነው አይኑ አውቃለሁ ያሳያችሁን ፍቅር በጣም ደስ ይላል ግን ይሄን ነገር ለማስተካከል በአቅም እየሞከርኩ ነው ያለሁት ይሄንን ታውቂያለሽ በሻት እዚህ ጋር ቁሚ እንደ ነገር ማውራት ሰዓት አልነበር አውቃለሁ አባት ግን እናንተ ምንም በጣም ስለማከብራችሁ ይሄ ለእናንተ ቢያስባችሁ ነው እንጂ ምንም አይወጣባችሁም እኔም አልጠበቅኩም ነበር ካሜራ ይዘህ ትጠብቀኛለች አባት ግን እንደኛ ናቸው ማለት አውቃለሁ ያለውን ነገር ለእናንተ ለማድረግ እያሰብኩኝ ነበር ግን መጀመሪያ የሆነ ቦታ ላይ ድረስና የሆነ ነገር ላይ ድረስ ብዬ እና በጣም እናመሰግናለን ዮኒም እንግዲህ ካለበት ችግር ለማስወጣት እየጣርኩ ነው ያለሁት እየጣርን ያለ ነው እናንተም እያገዛችሁን ያላችሁት ጭንቀታችሁ ይገባኛል ይሄንን ነገር አይከብደኝም እያስባለሁ አይከብደንም ለምንድን ነው ብቻህን መልፋት የምትፈልገው ቆይ አይከብደንም አሁን ደግሞ ዳጊም አለ አይደለም ሲጀመር ይወልዳል ለይሳት እንደነገር ማለት አልነበረብኝም ሲጀመር አንተ ለሰው ክብር የሌለ ሰው ነው ይኸውልህ ምን መሰለህ ሩቢ አንተ እንዳሰብኩ አይደለም ሁሉም ነገር በጣም ይቅርታ እኔ ባለፈው አግሬሲቭ ሆኜ የማይሆን ነገር ተናግሬ ሊሆን ይችላል ያለሁበት የነበርኩበትም ስሜት ጥሩ ስላልነበረ ነው ሩቢ እንደዛ መጥፎ ስሜትና መጥፎ ፊት አሳይቼ ሄድኩትኝ በጣም ይቅርታ ምን አለ መሰለህ አሁን የሆነ ነገሮችን ማስተካከል የምንችልበት ጊዜ ላይ ነው ያለነው የሆነ እውነታውን ማወቅ ያለብን ጊዜ ላይ ነው ያለነው ገብቷል አንተና ማሂም እንደበፊቱ ያለውን ነገር ወደ በፊቱ እና ስለሷ ጉዳይ አሁን ያለውበት ጭንቀት ታውቃለህ አንቺ ራሱ ማይ ምን ነው በዚህ ሰዓት ያለውበት ጭንቀት ታውቂያለሽ ምግብ መበላበት ጊዜ እንኳን የለም አይደለ አውቃለሁ አባት ታዲያ እንዴት ቦታ ላይ እኔ ቆይ እንዴት አሁን ድጋሚ እንድጣላ ነው አሁን የጠራሽ አሁን ያለውበት ሁኔታ አያወቅሽ አንቺ ለምን እንደዚህ ታደርጊያለሽ ተረጋጋ ይኸውልህ እንደዛ አይደለም እንዴ ምን እየሆንክ ነው ቆይ ለምንድን ነው የምትጣሉት እኔ እኮ እንድናወራ ነው እኮ አይደለም እንድናወራ ምናምን ፈልገሻል ሆን ብለሽ አባት ለምን ነው ለኔ ጥፋተኛ የምታደርገው ቆይ ተረጋጋ ማሂ ምንም አላጠፋችም የኔ ነው ጥፋቱ ምን ሆነ ነው ሻውን ቆይ እንደዚህ የምትሆነው አልገባኝም አዳምጠኝ ይሁን መጀመሪያ ጓደኛዬን ማግኘት አለብኝ እንዴ እናገኘዋለን ስለሱ እንድናወራ እኮ ነው ሮባ እንደዛ አይደለም ወይኔ ጉዴ ጌታው ለዚህ ሁላ ነገር መፈጠር መንሱ በቃ ሳትነካኝ አውራኝ የምታወራኝ ከፈለክ ሳትነካኝ አውራኝ በቃ እሺ ተረጋጋ እሺ አውቃለሁ እኮ እኔም እኮ አናድጄሃለሁ የሆነ ነገር ተናግሬ ያስቀይሜ ሊሆን ይችላል እኮ ግን ምንድነው መሰለህ በቃ በሰዓቱ የነበርኩበት መጥፎ ስሜት ነው እንደዛ እንዳደርግ ያስገደደኝ እንጂ ፈልጌው ወይ ደግሞ አንተን ጣልቼ ላንተ ክብር ሳይኖረኝ ቀርቶ አይደለም ተረዳኸኝ አይደለ ሮባ ምን አለ አሁን በቃ ስለደከመኝ ጓደኛዬ ስለሌለ ለዛ ነው የመጣችሁት እንዴት ነው ቆይ አንተ የምትለው አንቺ መጀመሪያ ቆይ ጓደኛ ነው አዳምጠኝ ጓደኛ ከኔ ወንድም አይደለም እንዴ ምን እያልክ ነው በዚህ ሰዓት ነው የምንጨቃጨቀው የምንጨቃጨቅበት ሰዓት ነው አይደለም የኛም ጓደኛ ነው እኮ ከጓደኛችንም በላይ ነው እኮ ጓደኛ አትበል አንተ እነሱ ደግሞ ቤተሰብ ናችሁ ምንድነው ቆይ የምንፈልገው አታውቅም ድጋሚ ተመለስን አታውቅም አዎ ትክክል እንደዛ ቆሞ ነው አይደለም በቃ እኔ በዚህ ሰዓት የሚያሳስበኝ ስለዮናስና ስለዮናስ ጉዳይ ብቻ ስለዮና ስናወራ ነው ያልኩት በቃ ስለዮና ስናወራ ዛሬም ጭቅጭቅ አትጠጋኝ ርቀትን ጠብቅ እዛው አውራኝ ልታወራኝ የፈለከው ተረዳኝ ግን ሞክር እባክህ ልረዳ ሞክሬያለሁ ልረዳ ፈልጌ ነው የዛኔም ያወራው በስርዓት ያወራው የዛኔ ልረዳ ፈልጌ ነው አይደለ
በቃ ሮቤል አዳምጠኝ አንዴ በቃ ትወደኛለህ አዳምጠኝ ትወደኛለህ ታፈቅረኛለህ አለቀ ታዲያ ለምንድን ነው ከቤተሰቤ ጋር እንደዚህ ጭቅጭቅ የምትፈልገው በቃ አለቀ ጥፋቱን አመነ እንደውም እኮ ስለተረጠርከኝ ነው እንደዚህ ነው ጥፋቱን አምኖ ይቅርታ አለቀ አረጋግጥ ካጎቴ ከሄድክ ምን ፈልክ ከዚህ በላይ ድጋሚ እንጭቃጭቅ እንዴ እንደዛ አይደለም ሮቤል እባክህ አሁን ስለሆነስ የምናወራበት ሰዓት ነው ስለዚህ ጉዳይ የምናወራበት ሰዓት አይደለም ሲጀመር ጓደኛዬ ነው ፈልገው በቃ አለቀ እኮ ወይኔ ጉዴ እኔ ምን ማድረግ እችላለሁ ቆይ በእናትህ ሮቤል በጌታ ተረዳኝ በጌታ እኔስ በስንቱ ልጨነቅ እሺ ለምንድን ነው ማለሳዝነህ እኔ ደህና ሆኜ ነው እንዴ የምታየኝ ልትመጣ የነገርኳት የጠየቅኳትም እኔ ነኝ ሁሉም ነገር መስተካከል ስላለበት ሁላችንም በየበኩላችን እየጣርን ነው ስለዚህ እሺ አንተ ምን ይሁን ነው የምትለው አሁን እሺ ባለፈው ስለሆነ ስናወራ በቃ አለቀ እናንተ ጉዳይ ሲጀምር እንደዚህ ማውራት አይጠበቅባችሁም ታረቁ በቃ አለቀ ጌታን ነው የምትወደኝ ከሆነ ታረቁ በቃ ከዚህ በኋላ ታረቁ ብዬ አልጠይቃችሁ እንዴ አትሰብዱኝ በቃ ተረጋጊ በቃ የኔ ጥፋት ነው እኮ ሮባ እባክህ ይቅርታ አድርግልኝ በቃ እሺ አሁን ምን ፈልገው አሁን ስለሆነ እናወራ እባክህ ቤተሰቦቻችን ተጨንቀዋል ከልብ ይቅርታ አድርግልኝ ላጠፋሁት ጥፋት በሙሉ ከልብ ይቅርታ ጠይቃለሁ አመሰግናለሁ ማይ ተረጋጊ በቃ እኔ አላውቅም ልፈነዳ ነው ጭንቀት ማርያምን ይገባኛል እኔውን ነገር አድርጉ በቃ እኔም አንተ ያለበትን ጭንቀት መካፈል ፈልጋለሁ አንተንም ጭንቀት የርችም ሁኔታ እያየሽው ነው አይደል እያየሁት ነው እሷ ጋር ነበርኩ እኮ አባት እያየሁት ነው ተረጋጋልኝ አልቻለችም እህል እንኳን መብላት አልቻለችም አዎ እየበላች አይደለም ግን በቃ አለቀም ማድረግ እንደምንችል አንሳው ችግር የለውም ማንሳት ይችላል እኔ እሺ ምንድነው ማረጋት የሆነ ነገር ምን ላድርግሽ ያረ ምንም አታርጋት ጨነቀኝ እኛ እስቲ የሆነ ያሰብን ነው የሆነ ነገር እያደረግን ነው እግዚአብሔር ከረዳን ያን ነገር እናሳካዋለን ትንሽ ቀን ብቻ ትንሽ ጊዜ እንደዚህ በመሆናችን ዮናስን አንመልሰውም አሁን ስለሱም በቃ ማሰብ መጨነቅ ያለብን ራይልን ምን ላድርጋት እና በረታታለን ምን እናረጋታለን እና በረታታለን ከዛ በኋላ የሆነ ነገር ፈጥረን በቃ እግዚአብሔር ይርዳንና ያሰብነው ያለውን ነገር አለ አይደል አንተም እያረክ ነው በመኩል ስለዚህ እግዚአብሔር ከረዳን ይመጣል ሆኔ በማከላቸው ይሆናል እግዚአብሔር ደግሞ ይረዳናል ምን ተቀቀለው በቃ ግን አንተም በርታ ሪች መበርታት አለ ሁላችንም መበርታት አለብን እዚህ ማለት እውነታቸው ነው ተመልካቾቻችን አስተያየታቸውን አይተ ከሆነ ማለቀቀሳችሁ ትርጉም የለውም እውነታችን ነው እዚህ ጋር መተን ማልቀሳችን መጫዋችን ትርጉም የለውም አባት እየሆንክ ያለው ነገር ትርጉም የለውም ዋናው የሆነ አትጨነቅ የሆነ ነገር እንፈጥራለን ቃል ገባልሃለሁ እባክህ እኔን እመነኝ በእግዚአብሔር ተረዳኝና ቃል ገባልሃለሁ ይመጣል እሺ ሮቤል አሁን ምን አለ መሰለህ እንደዚህ መጨነቃችን ማዘናችን ማልቀሳችን ያዙን ልቀቁኝ ማለታችን ምንም አይበጀንም ዮናስ መድረስ ያለብን መፍትሄ በማበጀት ነው ስለዚህ ሁላችንም አንድ ላይ ሆነን ተነጋግረን የሆነ ነገር ማድረግ አለብን እባክህ አንተ ተረጋጋ አንተ ራሱ እኮ እዚህ እየተጎዳህ ነው ሲጀመር ረፋ ተረጋጋ ከኔ ጋር የነበረ ሰው እንዳለ ከደውል ይገባኛል ሰው እኮ እንደዚህ ነው በቃ በችግር ሰዓት እኮ ነው ሰው የምታውቀው ግን በቃ የሉም ደግሞ ከምንም በላይ ደግሞ ለኛ ትልቅ መስዋዕትነት ከፍሎልናል አይደል የሆነ ሲጀመር ባይከፍልልንም ለኛ ልዩ ነገራችን ነው በጣም ነው የምንወደው ስለዚህ እኛ የሚከፈለውን መስዋዕትነትም ሆነ ዋጋ ከፍለን እናመጣዋለን ይሄ በቃ እርግጥ ነው አይደል ይመጣል እመነኝ በእግዚአብሔር ይመጣል ለምንድን ነው አንተ በእግዚአብሔር ላይ እምነት የሌለህ እኮ አባት በቃ ይመጣል እሺ አባት እሺ በለኝ በቃ እሺ እኔ ግን ብቻዬን ነው ለምንድን ነው ብቻህን የምትሆነው ብቻህን ሆነ አይደለም ነገሮችን የምንፈታው እሺ ማለት ነው ብቻዬን ምን ፈልግ አትሆንም አሁን እኛ በትክክል እናወራበት ምን ማድረግ እንዳለብን ያለው ነገር እኔ በእና ባንተ ያለው ነገር በቃ ችግር የለውም ይሄ የቤተሰብ ጉዳይ ነው በእና ባንተ ማን ያለው ይቆ ኖርማል ነው በቃ ችግር የለውም የቤተሰብ ጉዳይ ነው የሆነ ነገር ተፈጠረ ያለ ነው ቤተሰብ ላይ እኔው የምፈልገው ዮናስን እንዴት አድርጌ ከዛ ቦታ ላስወጣ እንዴት አድርጌ ልመልሰው ይገባኛል ተጣላል በቃ እኔ አሁን ደግሞ ብቻዬን ማሰብ ፈልጋለሁ ባክሽ ብቻህን አይደለም ማሰብ የምችለው እኔ ደግሞ ምልክ ነገር መሆን ፈልጋለሁ አዳምጠኝ አትችልም ምክንያቱም ብቻህን የምትፈጥረው ነገር የለም እኔ ልፍጠራለሁ ከራሴ ጋር ማውራት ፈልጋለሁ ምንድነው የምታወራው አብረን እናወራና አልሰጥም
አብረን እናውራና አብረን እንወስናለን አብረን መሆን ያለብንን እንሆናለን ትክክል እሺ በላት በቃ ተረዳኝንም እኮ የራሳችን ሰማኸኛ አይሆንም እንደዚህ በቃ ትንሽ ጊዜ ስጡ አሁንም እየጠየቅኳችሁ አትሰጠኝም ብቻህን እንድትሆን ፈቅድልህ እንድትጎዳ ነው አንተ ምን እያመጣህ ነው ቆይ ምን እየሆንክ ነው አንተ እንደዚህ ሆነ ራስህን እንኳን ሳበጠበቅሳችን ነው እንደሱን ጠብቀዋለሁ የምትለው ተረዳኛ በቃ እሱን እንድናመጣው እኛ ጠንከር አለብን እባክህ ሲጀመር ሪች ነው እኮ እኛ እኮ አላውቅም እኛ ጠንከረን ካላጠነከርናት እንዴት ነው የሚሆነው እንደዚህ ስትሆን ገብቶኛል ለምን ደግሞ አይገባኝ ለጓደኛ ለምድርስ ማለት ምን እንደሆነ እንደርስለታለን እንደዚህ አይነት ወሬ አታወራ እንደርስለታለን ያለውን ሰላም ከመለስን በኋላ ሁሉም ነገር እናስተካክሏለን እማኔን ትረስ ያልኩ እኔ አንድ ላይ ሆነን ነው ልክ ናችሁ ይሄንን መፍትሄ እናመጣ ምንችል ግን ደግሞ እኔ አቅቶኛል ይሪች ያለችበት ሁኔታ አለ አው እኔ ምልክ ደግሞ ዛሬ ነው ነቃችሁ ገብቶኛል ተሰማኝ እንደዛ ሪችን አንተ ብቻን ሳይሆን አንድ ላይ ነው እኛ በርትተን ነው ምናበረታት የሷ መበርታት ብቻ አይደለም ዋናኛው ነጥብ አቃለዋ ታዲያ ለዛ እኮ ነው አንተ በርትተህ ማበርታት አለብን ምልክ አይደል እንዴ ሲቀጥል እያሰብን እንደርስለታለን እያሰብን ያለው ነገር አለ ድጋሚ መልእክት ልኮልኛል ማሂ እባክሽ ቃል ገባለሁ ይሁን ይመጣል ቃል ገባለሁ እባክህ እኛም እኮ ሁላችንም እኮ እየነጋገርን ነው እሱም ከኛ ጋር ይተባበራል አጎታችንም አለ ሁላችንም ማምጣት ያለብን ሁሉ እናመጣለን የሁላችንም ችግር ነው በቃ ስለዚህ ያው በቃ እኔ እውነት ይመጣል ቃል ገባለሁ እባክህ ምን ሩቢ ሲጫንኩን ሳትለኝ ነው የምትሄደው ታውቃለህ መፍጠን አለብን ታውቃለህ ማሂያው ዳጊ መፍጠን አለብን ልጁ ራሱ እንዴ ምን እየሆነ ነው ጭራሽ ይገሉታል እያለ ነው ሌላ መልእክት ልኮልኛል አለ ዳጊ እንደዚህ ዝም ብለን በወሬ ብቻ ማለፍ የለብንም መፍጠን አለብን ምናደርገውን ማድረግ አለብን እባክህ ዳጊ ፍጠን መጀመሪያ ግን አንቺ ተረጋጊ ማሂ ሌላውን ቀስ ብዬ እኔ መፍትሄ እፈልጋለሁ ቀስ ብዬ አይደለም እየፈጠንክ ለኔ ስትዳጊ ብዬ ታሙትባል እሺ ማሂ በቃ አንቺ ተረጋጊ መጀመሪያ ተረጋጊ ምንም ችግር የለውም በቃ የሆነ መፍትሄ እናዘጋጃለን ካልብዛ ታውቃለህ እኔ ሶስቱንም ነው ማጣው ታውቃለህ ሶስቱንም ከማንም ማሂ እኔ አንቺ እንደዚህ እንድትሆኝ አልፈልግም ተረጋጊ እሺ እኔ የምልሽን ስሚያ በቃ ምንም ነገር እኮ ይስተካከላል እኮ ትንሽ ጊዜ ሰጠን እናስተካክሏለን በቃ እኔ የሆነ መፍትሄ አበጅለታለሁ ችግር የለውም ማሂ እሺ በይ ቃል ገባልሻለሁ እመኚ ማሂ በቃ እኔ እንደዚህ ስትሆኝ ማየት አልፈልግም እባክሽ እሺ በይ ማሂ ተረጋጊ ዮናስንም ካለበት ጉድ እናመጣዋለን ችግር የለውም በቃ ስለዚህ ቃል ገባልሻለሁ ግን ችግር የለውም እኔ ራሴ ቃል ገባልሻለሁ ማሂ ቃል ገብተልኛል ቃል እንዳትጥፍ እባክህ ቶሎ በል ተረጋጊ ወርችንም ከኛ ጋር ገና ወደ ራሷ መልሰናት ስለሆነ ሲሆን ነገር መፍትሄ እናስተካክላለን ስለዚህ አሁን አንቺ እንደዚህ መረበሽ መጨነቅሽ ምንም አይጠቅምም ተረጋግተን ብቻ ሰላም ባለው አይምሮ ማሰብ አለብን ማሂ እሺ በይ እንደምትረጋጊ ቃል ገባለሁ እኔ ምንም አልሆንኩም እኮ እኔ ደህና ነኝ ዋናው ከምንም በላይ እሱ ነው ታውቃለህ አሁን ያለውን ነገር ሰምተሃል ስለዚህ መፍጠን አለብን እሺ ምንም የሚከፍለውን ሁሉን ከፍለን መሆን አለብን እናስተካክሏለን ዮናስ እንደምንመልሰው ቃል ገባልሽ ስለዚህ የሚከፍለውን ከፍለን ማስተካከል አለብን በቃ መፍጠን አለብን እሺ እናስተካክሏለን ማሂ በቃ አንቺ አትዘኝ እንደዚህ አትሁን ይስተካከላል ቤተሰቦቻችን እንግዲህ እኔ አሁን ምን ማውራት እንዳለብኝ ማውቀው ነገር የለም እግዚአብሔር ምስክሬ ነው እኔ ምንም ምለው ነገር የለም እንደምታዩት ነው የትኛው መያዝ እንዳለብኝ አላውቅም እኔም ደናውኝ አይደለም ግን ቢያንስ ከመሃላችን ውስጥ አንድ ሰው ጠንካራ መሆን አለበትና ሪችን ላበርታ ሮቤልን ላበርታ ወይስ ያንን ነገር ልቻል ግራ ገብቶኛል እግዚአብሔር ምስክሬ ነው እኔ አላውቅም ግራ ገብቶኛል ሶስቱም አላውቅም ሪች ጭራሽ እየባሰባት ነው ተመልካቾቻችን ሮቤልም እንደዛው እንደ ልጅ አላውቅም እሱ ይሻላል ቢያንስ ከኛ እንደውም እሱ መሻል ነበረበት እያልኩኝ ጭራሽ እየሆነ ነው በቃ አላውቅም የኔ የሚላቸው ሰዎች ራሱ በዚህ ሰዓት እንዳለ ነው የራቁት አላውቅም በችግር ሰዓት ማንም የለም ግን እግዚአብሔር አላውቅም ይረዳናል አላውቅም ያሰብነው ነገር ከተሳካ ነገሮች ከተሳኩልን ይረዳናል እግዚአብሔር እናመጣለን ብለን እናስባለን አደራችሁን ሀሳብ አስተያየታችሁን እባካችሁ ኮሜንት ላይ አስፍሩልን እባካችሁ የሆነ ምክር እንፈልጋለን ከእናንተ የምንጠብቀው ነገር አለ እባካችሁ ምክንያቱም እናንተ ግዴታ ታስፈልጉናላችሁ ያለ እናንተ እኛ ምንም ነን
እውነቴን ነው የምላችሁ። ያለ እናንተ እኛ ምንም ነን፣ ምንም ማድረግ አልችልም። አሁን ደግሞ እኔ ብቻዬን አልችልም። በቃ እኔ እውነት እግዚአብሔርን እነሱን እንትን ማለት በጣም ነው ከበደኝ። አልችልም። እና እባካችሁ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቢያንስ እዩት፣ ያለንበትን ሁኔታ አይታችሁ ማለት በቃ ስታዩት እንድትመጡ ማለት ነው። ዋናው ነጥብ በዚህ ሰዓት የኛ ችግር ሰብስክራይብ ሳይሆን ያለንበት ሁኔታ ለዛ የሚፈቅድ ነገር አይደለም። ግን አይታችሁ ቢያንስ ቪዲዮ ማየት ከቻላችሁ አይታችሁ በቃ የሆነ ሀሳብ ካላችሁ እንኳን ሀሳባችሁ ለኛ ይጠቅመናል። ዋናው ነገር እሱ ነው። እና አላቅም ምን እንደምላለቅም ብቻ ተረጋጊ በቃ እሺ በቃ አላቅም። ቻው ደህና ሁኑ። እሱን ብቻ ነው ማለት የምችለው።